ሰላም ናችሁ? አለን ሰላም ነው። ማሪ ኔትወርክ የለሽም? አስር የሚነቅልሽ እየተደወለብኝ ነው። ለዛ ነው እየተደወለብኝ። እኔ ደግሞ ኔትወርክሽ አስቸግሮሽ መሰለኝ። እየተደወለብኝ ነበረ። ለራስቼ ታሪክ ልንገራችሁ ብዬ ነው። እና ተወልጄ ያደግኩት አስጎሪ የምትባል ከተማ ነው። ከተማም አይደለም፣ በጣም ገጠር ነው። ወደ ውስጥ ገጠር ነው። ቦታው ረስቼው ነው ራሱ አሁን ማለት ነው። እና እናቴ ስወለድ አላውቃትም። እኔን ያሳደገኝ አጎቴ ነው። አጎቴ ሲነግረኝ የተወለድነው መንታ ነበር። ድምፄ በደንብ ይሰማል አይደል? አዎ ይሰማል። ሄድፎን አድርገሻል እንዴ ውዴ? አዎ ሄድፎን አድርጌያለሁ። ላውጣ መሰለኝ። አዎ ሄድፎን ትንሽ እንደ እሽሽ ነገር ያመጣል። እሺ እሺ፣ ላውጣ። አሁን ይሰማል በደንብ? አሁን ይሰማል። አሁን እኔ አባቴ ሲጀመር አላውቅም። እናቴንም በደንብ ከ8 ዓመት ጀምሮ ማውቃት፣ ቢያንስ 8 ዓመት እና ያሳደገኝ አጎቴ ነው። እና አጎቴ እንደነገረኝ ከሆነ እኔ የተወለድኩት መንታ ነው። መንታ ሲወለድ እናቴ ከአባቴ ጋር ተለያይታ አጎቴ ጋር ትሄዳለች፣ እርጉዝ ሆና ማለት ነው። እዛው አጎቴ ጋር አባት የላቸውም፣ እናትም አባትም ሞቷል፣ አያቶቼ ማለት ነው። አጎት ወንድም ነበራት፣ እሱ ጋር ቁጭ ብላ በዛው እኛን ወለደች። ከዛን አንዷን ልጅ ለሌላ ሰው ሰጠች እና እኔን ደግሞ ለአጎቴ ሰጠን። ገና 1 ዓመት አጎቴ ስነግረኝ በ1 ዓመቴ ለአጎቴ ሰጠኝ። እሷ ወደ ሌላ ሀገር ሄደች። አጎቴን ያሳድጋታለሁ ልጅ የሚለኝ ስትመለስ እኔ እንግዲህ ያሳድጋታለሁ ሂጂ ህይወትሽን ኑሪ ብሎ ተቀበላት፣ እኔን ማለት ነው። ከዛን ያችኛይቷን ደግሞ የተውሳ ጡጦ ተቀበለች። እኔም እንግዲህ የሆነች ሴት አለች እዛው አጎቴን የምታገለግል ማለት ነው። አጎቴ ሊቀመንበር ነው ለዛ ከተማ ማለት ነው። እሱን የምታገለግላለች። እሷ ልጅ አላት። እሷ እዚህ እሷንም ጡት እያጠባች ምን እያለች ታርግት ብልትልና እናቴ እነሱ ላይ ጣል አድርገን ትሄዳለች። እኔ የዛችኛይቷን ጡት ስጠባ ነው ያደግኩት፣ የዛች የሰራተኛ ማለት ነው። አሁን እሷ ከፍ ስትል ስታድግላት፣ ልጇ ሲያድግላት ልጇን እኛ ጋር አሁን ምንን እና ልጁን አንድ ላይ ጥላን ያቺ ያሳደገችን ማለት ነው። እሷም ሄደች እንደ እናቴም ሄደች፣ እሷም ሄደች። እኔና ልጁ ብቻ ቀረን ቤት ውስጥ። እንደነገርኩሽ አጎቴ ሊቀመንበር ነው፣ በየከተማው ነው የሚዞረው። ከዛን ትንሽ ሲል ከተማ ገባች። እሷ አስጉሪ የምትባል ከተማ ስትገባ ልክ በቃ ብዙ የዛን ጊዜ ላይ ብዙም ማላስታውሰው ያው ልጅ ስለሆንኩኝ ቅላቴ ላይ ትዝ ምለኝን ነው የምነግራችሁ በዛ ሰዓት ማለት ነው። ከዛን ጥላኝ ሄደች። እሷም ልጇን ወሰደች። ዛን እኔና አጎቴ ብቻ ቀረን ቤት ውስጥ። ማፍጠል አልችልም ብዬ ከብቶች አሉ፣ 4 ከብቶች አሉ ቤት ውስጥ። 1 አህያ፣ 3 በሬዎች አሉ። እነሱን ቀን ቀን እጠብቃለሁ። ማታ ማታ ጎረቤት ያስገቡልኛል ቤት ውስጥ። እነሱን እያጸዳው ከብቶቹን ምንም ቤቱን እያጸዱ ብቻ ነው የምውለው። የሚያበስልልኝ የለም ቤት ውስጥ። እህል ብዙ ነው፣ በጣም ብዙ ነው እህል። ንብረት አለ፣ ሰው የለም። ብቻ ነው ያለሁት። ጎረቤት ብቻ ነው የምጠብቅልኝ። አንዳንድ ኑራ ሀበሻዊ ተራሽ እስኪደርስ ሚዩት ማታረጊ ከሆነ እነቅርሻለሁ። 2 ሚዩት አድርጌሽ ደግመሽ አበራሹ። ለ3ኛ ጊዜ ካበራሹ ሸኝሻለሁ። እና እነሱ እንግዲህ የሚያበስልልኝም የለም። ለራሴ ስንዴ ያላ ስንዴ እየቆላው በባርዛፍ ቅጠል ስንዴ እየቆላው ነው በበላው። ስንዴ እየቆላው በላለው። ከዛን ይመጣል በ5 ቀን ወይ በ6 ቀን ምናምን ይመጣል አጎቴ ማለት ነው። ሲመጣ የሌለ ይሄ ከተማ ምኑ ምግቡን ይዞልኝ ይመጣል። እንግዲህ እሱን እየበላው ከብቶቹን እየጠበቁ ምን እያልኩኝ አጎቴ ይታመማል በመሀል ማለት ነው። ታሞ በቃ የማይድን በሽታ ነው። ታመመ። ስታመም እኔ ብዙም አላውቅም። በቃ ከዛ በኋላ እኔ ስታመም ከብት ይጠብቅልናል፣ ከብቶቹም ይጠብቃል፣ እንዲህ ያደርጋል ምናምን ብሎ ሌላ ሰው ያመጡብናል። እዛው ከሰው ገበሬ ማለት ነው። ረዳሽን ገበሬ እቀጥራለሁ ቤት ውስጥ። አሁን የዛች እኔን ያሳደገችኝ ዘመድ ነው። እዛ ልጅ ያቺ ጡት ስታጠበኝ ያሳደገችኝ ዘመዷ ነው። እሷ ናት ወደኛ የቀጥ የመጣች የላከችው። ነገቶቹንም እየጠበቀ ምን እያለ እሱ ብቻውን እኔን ብቻዬን ያገኘኛል። እንግዲህ ቤት ውስጥ ብቻዬን ያገኘኛል። ጎረቤት ደግሞ አለች አረጉታ። ከዛ በኋላ እኔን በቃ ይናላ ለመድፈር ማለት ነው ሙከራ ያደርጋል። እነሱ በሌለበት ቤት እሱ በሌለበት እሱ ይሄዳል። በ5 ቀን ወይ በ4 ቀን ወይ በ3 ቀን ነው የሚመጣው የኔ አጎት ማለት ነው። አሁን እንደዛ ስል እኔ ሄጄ ተናገርኩኝ።
ለመድፈር ሙከራ ሲያደርግብሽ ስንት አመትሽ ነበር? በአመቴን በትክክል ሁሉ አላቆመው ብዬ ቢያንስ ትንሽ ትንሽ ነው ትዝ ትዝ እምለኝ። አመቴን በትክክል አላቆም ቢያንስ 7 ወይ 8 ቢሆንኝ ነው። በደንብ አላቆም አመቴን። በቃ ይኸውልሽ እኔ እንትኑን ብጅ የሚለብኝ አሁን እዛኔ ስከናወን የነበረው ነው። 7 ወይ 8 አመትሽ ቢሆን ነው እድሜሽ በትክክል። ሞካሪው ማን ነው ለመድፈር የሚሞክረው? ይሄ ገበሬ ተብሎ ነው የተቀጠረው። ገበሬ ነው ከብቶቹን ለመጠበቅ። ከብቶቹ ይጠፉብኛል፣ አልችላቸውም። ከብቶቹን ለመመለስ አልችልም። አንዱ በሬ በጣም አስቸጋሪ ነው። ለዛ ብሎ ነው እሱ ሲቸግረው አመጣ። ከዛን ሰውየው ልደፍረኝ ነው ብዬ አጎትሽ የቀጠረው ጠባቂ አካባቢ ነው። እዛን እኔ አባዬ ትባላለች ጎረቤት፣ እሷ ጋር ሄጄ ነገርኳት። ሲነግራት እንደ ልጅቷን ሊያበላሻት አይደል እንደ ብላ ሴትዮዋ ሰውየው ስመጣ ቀወጠችው። ከዛን አባረሩት። ሄደ። እሱ ከቤት ሲሄድ በቃ እሺ ይሁን ብሎ ሚስት ፈልጎለት ላጎቴ ሚስት ድሮለታል። እሷንም ትጠብቃለች፣ ታበስልላታለች ከብቱን ቤቱን ብሎ ሚስት ድሮላታል። ለሱ አጎትሽ ያላገባ ነበረ? ያላገባ ነበረ። አላገባም። ያቺ ያሳደገችኝም ሰራተኛ ነበረች። ባል ስታገኝ ነው። እናትሽስ? እናቴ ካሉ ገና ድሮን ሄደችው። ገና በ1 አመት አላቃትም እኮ ያቺ ሰራተኛዋ ናት እኔን ያሳደገችኝ እኮ። አንደኛዋን መንታትሽን ይዛ ነው የሄደችው እናትሽ? ለሌላ ሰው ነው። እሷም መጀመሪያ ይዛ ነው ሄደችው። እሷም ይዛም ሄዳ ለሌላ ሰው ነው የተሰጠችው። የት እንዳለች መንታ ወልዳችሁ 2 ሴቶች አንቺን አጎትሽ ከአባትሽ ጋር ስትለይ አንቺን አጎትሽ ጋር ይዛ ሄደች። አንደኛዋ ነትሽ ደግሞ ለሌላ አጎትሽ ሰጥታ እሷ ጠፋች። የለችም በቃ እሷ ለሌላ ሰው እሷ ሰጠቻት። እሷ የለችም በአካባቢው። ከዛ ሰራተኛ አሳደገች። ገበሬ ተቀጣሪ ገበሬ ሊደፍርሽ ሲሞክር በ7 ወይ 8 አመትሽ አባረሩትና አጎትሽ ሚስት አገባ። ሚስት አገባ። ሰው ፈልጎለት ሚስት አገባ። አሁን ምክትቱ እኔን መከራ አሳየችኝ እልሻለሁ። ቤት ውስጥ መከራ አሳየችኝ። ትገርፈኛለች፣ እንጨት አመጣለሁ። ምን ትላለች? ሰረቀች። ስኳር ድንች ሰረቀች ብላ እጄን አቃጠለች። ስኳር ድንች ቀቅላ ጎረቤት ቡና ልትጠጣ ሄደች። ከዛ በኋላ ስትመለስ ምን እንደከፈተው መድኃኒዓለም ወገን ያልከፈትኩም። ስኳር ድንቹን ተከፍተው ስታገኝ ሰረቀች። በዚህ ነው ሌብነት የምትለምዶ ብላ ግራጄን 5 ጣቴ አሁን ጠባሳ አለ እስካሁን ማለት ነው። ግራጄን እሳት ውስጥ ከታቃጠለችኝ ቀኝ እጄን ማለት ነው ጣቶቼን። እዛን እሱም መጣ። ጸብ ተፈጠረ። እንዴት ታቃጥያታለሽ? ብትበላስ ምን ችግር አለው በማለት ተጣሉ ልሻለሁ። ከዛ በኋላ እሷንም እሱም ፈቷት። ሂጂ ወደ ቤተሰቦችሽ ብሎ በእኔ ምክንያት ሚስቱንም ፈታት። ተጣልቶ ማለት ነው ፈታት። ሲፈታት ለካ እሷ ይሄ በሽታ አልነበረባት። ምንድን ነው HIV ነበረባት ሴትዮዋ። መጀመሪያውን ማንም አላወቀም። ያጎትሽ ሚስት? ከዛ ሳያስመረምር ነው ያገባት አጎትሽ? ሳያስመረምር በዛ ሰዓት ምን ምርመራ አለና ነው? ምን ምርመራ አለ በዛ ሰዓት? ከዛ ልጅ ሳያስመረምር አስብባት እሷን በሽታ ሲይዛ እሱም ታመመ። ስራውም ቀረ፣ በሬት ቀረ። በዛ ሰዓት መድኃኒቱ ምኑ ምን እንጃን የለም ይሁን ምን እንደሆነ እንዳላቅም እንግዲህ እሱ ሞተ። ስሞት ያቺ አጎቴ ሞተ። እንግዲህ አጠርስ አረግልሽ አጎቴ ሞተ፣ ታመመ። በዛ ምክንያት ብቻዬን ቀረሁ እዛች ቤት ውስጥ ማንም የለም። አያቴን የሚያየዋት እዛን ቀን ነው። የእናቴን እናት ማለት ነው። የእናቴን እናት ያየዋት እዛን ቀን ነው። ሰውዬው የሞተ ቀን እናቴን የሚያየዋት አጎቴ የሞተ ቀን ነው። ይሄ አጎትሽ የእናትሽ ወንድም ነው አይደል? ነፍሱን ይማረውና የሞተው ያሳደገው። ከዛን ሞታ እንግዲህ እሱ ሲሞት አያቶቹን ቤተሰቦቹን መጣ። ማን መጣች? ያቺ ሴት መጣች። አሁን የመጀመሪያ ጊዜ እኔን ያሳደገችኝ ሴት መጣች። እሷ እኔን ልትወስድ ማለት ነው። እኔን ልትወስድ መጣች። ከዛ እናቴ ሌላ አግብታለች። ያን ጎቴ መሞት ስትሰማ መጣች። እሷ የምትኖረው የት ነው? አሁን አዲስ አበባ ነው አግብታ እየኖረች ያለችው እሷ ማለት ነው እናቴ። ከዛን እሱ መሞቱን ስትሰማ መጣች። አጎቶችን መጡ፣ ዘመድ አዝማድ መጡ። እዛን ቀን ነው ማንንም ያየሁት። ብቻዬን ቁልጭ ብዬ ጓሮ ቁጭ ብያለሁ። ሁሉም ሲመጡ ጓሮ ቁጭ ብያለሁ። እኔ ሞተም አልመሰለኝም፣ አልገባኝም። ታውቂያለሽ፣ አልገባኝም። ያናክል ራሱ እኔ ሞተ ማለትም እንጃ አስበሻ አላውቅም። በቃ የሞተም አልመሰለኝም። ሁሉም መጥቶ ያለቅሳሉ። ሁሉም እኔን ለመውሰድ ይፈልጋሉ። በቃ ጎበዝ ናት፣ እኔ ጋ ትሁን፣ እኔ ልውሰዳት ይላሉ ጎረቤቶቹ። ከዛን እንጀራ አባቴ ጋር ነው የመጣችው እንግዲህ እናቴ ማለት ነው ከአዲስ አበባ። ከዛን እቺ ልጅ ከማንም በቃ ማንም የለም እዚህ፣ ዘመድ የሚባል ነገር የለም። እንግዲህ ዘመድ የሚባል ነገር የለም።
ሁሉም አጎቴ ሞታል፣ ንብረቱ አለ። ንብረቶቹ ምኑን አያቴ መጣች፣ የእናቴ እናት ንብረቶቹን ተረከቡ። ከዛ በኋላ እንጀራ አባቴ እቺ ልጅማ እዚያ አትቀርም፣ እዚያ አትቀርም፣ ለማንም አትሰጥም፣ ይብያ ትገባለሁ፣ እንደ ልጅ ትደግ ጋር እናሳድጋታለን ብሎ ከእናቴ ጋር ያነጋገሩና ይዞኝ በ9 ነው ምናምን 10 ዓመት ምናምን ይሆነኛል እንግዲህ እንደዛ ሲሆን እንዳንተ ጋር ስመጣ አስታውሳለሁ። ፀጉሬን ላጩኝ መላጣ ሆኜ ወደ አዲስ አበባ መጣሁ በለቅሶ ምክንያት ማለት ነው። አሁን ወደ አዲስ አበባ በአጎትሽ ሞት ምክንያት እናትሽና የእንጀራ አባትሽ አንቺን በቃ ኦልሬዲ ሰው ስለሌለ ብቻሽን ቤት እንዳትቀሪ ወሰዱሽ። የዛኔ ስንት ዓመትሽ ነው እድሜሽ? ሸዋለሽ በግምት ያው እኔ ማን ይነግረኛል? በግምት እንግዲህ 10 ዓመት ይሆነኛል። 10 ዓመት ይሆነኛል። በደንብ አውቃለሁ። ወደዚህ ስመጣ ወደዚህ ወደ አዲስ አበባ እንጀራ አባቴ ጋር ስመጣ በደንብ አስታውሳለሁ። እሺ አሁን አዲስ አበባ እንጀራ አባትሽ ጋር መጣሁ። እንጀራ አባቴ ጋር ደረሰን። ከዛን እዚህ ደግሞ እናቴ እዚህም የተደላደለ ህይወት አይደለም የምትኖረው። ያው ከገጠር አዲስ አበባ ቢሆንም ትንሽ ወጣ ያለ ወደ ገጠር አካባቢ ነው፣ ወጣ ያለ ነው። እዚህም የአበባ ፋብሪካ ምናምን ትሰራለች እናቴ። እሱም ያነክላለው የተባለው ነገር አይደለም እንጀራ አባቴም ማለት ነው። ከዛ በኋላ ስንት ወልዳለች ከእንጀራ አባትሽ አንቺ ስትመጪ? ከእንጀራ አባቴ እኔ በሚደርስበት ሰዓት እኔ ሲመጣ አንድ ሴት ልጅ ነው የወለደችው። ሌላ አንደኛው እርጉዝ ናት። እንደውም እነሱ ያሉት የምትወለደው ልጅም ሆነ ትንሿ ልጅ እኔ እንድጠብቅላቸው ነው። በቃ በአጠቃላይ ምን እኔ በዛ ሰዓት እንትን ነኝ፣ እንደ ልጅ አሳዳጊ ነው። በቃ እንደ ሰራተኛ እንደ ልጅ አሳዳጊ ታገለግያቸው እንደሱ ነው ያሰበኝ እንጀራ አባቴ። በቃ እንደሱ ነው ያደረገው። በቃ ልጆችን እህቶቿን ትጠብቃለች፣ እንዴት ለሌላ ሰው ትሰጣለች? የምታክልጅ አትሰጥም ለሌላ ሰው ብሎ እዛ ይስጣሉብኝ ማለት ነው። ይዞኝ የመጡ እንደዛ ነው። ከዛም ትንሿ ልጅ አሳድጋለሁ ተሸክሜ ከነሷ ጋር። እሱም ስራ ይውላል፣ እሷም ስራ ትውላለች። እኔ ልጆቹን አሳድጋለሁ ማለት ነው። እና ትምህርት ቤት ጎረቤት ትምህርት ቤት አለ፣ እዛው ቅርብ ነው ትምህርት ቤት። ህፃኗ በእግር ብሄድ ስትጀምር ትምህርት ቤት ይዤ ትምህርት ቤት እውላለሁ። ለትምህርት ቤት አስገቡን። ቤት ውስጥ እኔ እና ሰውዬው እሳት እናጭድ ሆነ እንጀራ አባቴ ጋር እሳት እናጭድ። ከዛን እናቴ አረቄም ትነግዳለች። ከዛ በኋላ ይጠጣል፣ መጠጥ ይወዳል። ይጠጣል። ጠጥቶ አረቄውን ከላይ ጠጥቶ ውሃ ይጨምርበታል። ከዛ እኔ ደግሞ እነግራታለሁ ለእናቴ ምን ሆኖ ነው አረቄሽ እጅሽ የተበላሸ ሲባል ምንድን ነው እንዲህ የሆነው ስል እሱ እኮ አረቄ ከላዩ ላይ እየጠጣ ውሃ እየሞላበት ነው። እነሱ ጸባቸው ቀን ሙሉ በቃ ምንም ሰላም የለም ከሰውዬው ማለት ነው። ሰውዬው በጣም ከባድ ነው እንጀራ አባቴ ማለት ነው። ከዛ ይሄን ስናገር ከሱ ጋር በቃ ጸብ እሳትና ጭድ ሆነን ከዛን አንድ ቀን እያሯሯጠ ፈነከተኝ ጭንቅላቴ መሀል አናቴ ልጆኝ ማለት ነው። መሀል አናቴ ፈነከተኝ። እናቴ ስቃያን መከራዋን በላች፣ ከኔ ጋር መከራን በላች። ኢቨን እኔን ለመድፈር ሞከረ፣ እሱም ራሱ ማለት ነው። እንጀራ አባቴ እኔን ለመድፈር ሞከራ አደረገብኝ። ከዛን ይሄን ተናገርኩ። ይሄን ስናገር እናቴም አላመነችኝ። ከዛን ወይ ቶከብ እናቴም አላመነችኝም በይሄንን ስል። ከዛ በኋላ የመጨረሻ እኔ በደንብ እንዲህ ነው ብዬ አስረዳዋት እናቴን ማለት ነው። ከዛ በኋላ እኔ ከተመለከትኩ በኋላ ነው የገባት። ገባሽ? መጀመሪያ እምቢ አለች። በቃ አልረዳሽም፣ ሊደፍረኝ ሞክሯል ስላት አላምንም አለች። ቀጠቀጠችኝ፣ ገረፈችኝ። እንዴት እንደዚህ ስለ አባትሽ ትናገሪያለሽ ብላኝ ገረፈችኝ ስነግራት። ከዛ በኋላ እኔ በቃ በመጨረሻ በዚቹ በእንትን ምክንያት ተጣላን እና በአረቄው ምክንያት ተጣላን። ፈነከተኝ። ሲፈነከተኝ ደቤት ስታይ ምን ስትል አመነችኝ። በቃ ልጅ እንዲህ ልታረጋት ያንተ ልጅ በተሸከምከው ወደ እሷንም የተሸከምኳት እንዴት እንዲህ ታረጋለህ ብላ ሽማግሌ አውጥታ በሽማግሌ ብትመክረው ብታስመክረው በቃ ምግብ እንኳን ኢቭን ምግብ ስበላ የእሱ ልጆች ምግብ ስበሉ እኔ ምግብ አልበላም፣ አይሰጠኝም። እሷ ያሌለች ማለት ነው። እኔ እሷን ነው መጠበቂያ፣ እናቴ መጠበቅ አለብኝ። ምግብ ሲበላ ልጆቹ ምግብ ልጁ ስላልሆንሽ እንድትበይ አይፈልግም። በጉልበትሽ እያገለገልሽ ቤት ውስጥ ግን ምግብ እንድትበይ አይፈልግም። እንጨት የምለቅሞ እኔ ነኝ፣ ውሃ የምቀዳው እኔ ነኝ። ግን እንጀራ የምጋግረው እንጀራ ስጋግር ቁጭ ብሎ በመስኮት ላይ ጫማውን እየሰፋ በመስኮት ላይ ቁጭ ብሎ ያኛን እንጀራ የሚጋግርበት ቦታ አንድ ቁርሻ እንጀራ አልበላ። ከዛን ልጅ መጽሐፍ እናቴን ነው ጠብቃት ምግብ ለመብላት መስኮት ድምፅ እንዳሸማችሁ እየበር ልዘጋጀ ነው።
እና እናቴን ነው የምጠብቃት። እሷ ማታ ከስራ ስትመጣ አበባ እንደረገፈሽ አበባ ልማት ሰራ ማታ ከስራ ስትመጣ እሷን ጠብቄና እሷ ናት ምግብ ትሰጠኝ። እሱንም ከሱ ጋር ተጣልታ ተደባድቦ ገና ተደባድቦ ጎረቤት ተሰልፎ እንዴት አረቀኛለ። ጠዋትና ማታ ሽምግልና ነው፣ ጠዋትና ማታ ሽምግልና ነው። እኔ አላመጣትም ብያ እሱ ነው ደግሞ ያመጣኝ። እኔ እሷ አልፈለገችም። እሷ እዛው ያሳደገች ሴትዮዋ ጋር እንዲቀመጥላት ነበር የፈለገች ማለት ነው። እዛው ንብረቱ ጋር ቀርቼ እዛው አግብቼ ወይ ደግሞ እዛው እንዲኖር እሷ እንዲመጣ አልፈልግ። እሱ ነው ጎትኩቶ እሷም ለእኔም ልጄ ናት ብሎ ነው የሰጠኝ መጀመሪያ ሳ ማለት ነው። እዛም ፖሊስ ጣቢያ ድረስ ሄደች። ካሰሰቻት የተፈነከትኩ ጊዜ ማለት ነው። ምንም አይገባውም፣ ምንም አይገባውም። እዛም መከራዋን ስታይ እናቴ ወስዳ አክስቷ ቤት አዲስ አበባ አስኮ የሚባል ሰፈር ለአክስቷ ልጅ ትሰጠኛለች። ለእሷ አክስት ልጅ የአያቴ እህት ልጅ ማለት ነው። እንደዛ ዝምድና ወርቃል። ግን የአያቴ የእህት ልጅ እዛ ውስጥ ያሰጠችኝ ሀያትሽ ለእናትሽ አክስቷ የእናትሽ አክስት ልጅ ኦኬ፣ የእናትሽ አክስት ቤት ሰጥሻለች። እናትሽ ወስዳ ለእናትሽ አክስት ልጅ የእንጀራ አባትሽ እንዲደፍርሽም በድብደባ በረሃብን በብዙ ነገር እያሰቃየሽ ስለሆነ ስቃይሽ እንዲበቃ ብላ ወስዳ ለአክስቷ ልጅ ትሰጥሻለች። ለአክስቷ ልጅ ሰጠች። አዲስ አበባ ብዙ ናቸው የአክስቷ ልጆች፣ ተረታ ብዙ ስለሆነች ብዙ ናቸው እና እዛ ውስጥ ያሰጠኛለች። እሷ የአዲስ አበባ ፖሊስ ናት ሴትዮዋ፣ አክስቷ ማለት ነው። አክስቴ ብዬ ልጥራት የአዲስ አበባ ናት። እሷም ደግሞ አምጪልኝ ያለቻት እሷ ስራ አላት፣ ልጅ አላት፣ ልጅ ወልዳለች። አዲስ ልጅ አላት። አምጪልኝ እኔ ጋር ቁጭ ብላ ትማር። እስካሁን ትምህርት በባል ነገር አላውቅም። እንግዲህ አቡዬ እዛ ሰውዬ ሽማግሌው መጽሐፌን አቃጠለ። እየተማርኩኝ በጣም ጎበዝ ተማሪ ነበርኩ። ልክ 5ኛ ክፍል እንደደረስኩኝ መጽሐፌን አቃጠለ። ውሃ ውስጥ ከተኩ። ተከሰሰ። ምን አለ? ከዛ በኋላ 15 ቀን ታስሮን የወጣ እንጀራ አባት ያደረሰብኝም ተወርቶ የማያልቅም። ከዛን ልሽ እንግዲህ አክስትዬ ጋር ልመለሰልሽ። እዛ እሷ ልጅ አላት፣ አንድ ልጅ አላት፣ ስራ አላት። ልጅየውን ነው ማሳድገው እሷ ጋር ልጅ የተከራየንበት ቤት ተከራይታ ነው የምትኖረው። በየሄድሽበት መከራ ይበልሻል። ከዛን እንግዲህ ልጅ ያሳድጋለሁ። ሴትዮዋ ቁጡ ናት፣ ፖሊስ ናት፣ ቁጡ ናት። አምላኬ ቁጡ ናት። በጣም ነው የምትቆጣው። ትጮኻለች፣ ሺሻ ታጭሳለች ምናምን በቃ ፍድነት እንድብድ ነው የሚያደርጋት። እና ይሄ በአድ አምልኮ ምናምን አለ እዛ ነው ያየሁት። በአድ አምልኮ አለ ባሽ እዛ ማለት ነው። ሌላኛይቱ አሮጊት ናት፣ አሁን ሞታለች፣ ነፍሷን ይማር። እዛ እሷም የእናቴ አክስት ናት እንግዲህ እና ልጅ እሱም ስላለ ቤት ውስጥ ይጠጣል፣ ይሰከራል። ሴትዮ ብድነት በቃ እዛን እኔ ልጁን ተሸክሜ ውላለሁ። ይሄ ጠዋት ተነስቼ ቤት መወልወል በቃ ቡና ማፍላት። የአዲስ አበባ ኑሮ መልመዱም ከባድ ነው። የኖርኩት ገጠር ነው። አዲስ አበባ ኑሮ መልመዱም ከባድ ነው። ያ ወይ ዕቃ ይሰበርብኛል፣ መከራ ነው፣ ድብደባ ነው። ብርጭቆ ሲሰበር ድብደባ ነው፣ ስኒ ሲሰበር ምት ነው። ማንም ይጠይቀኝን ለማያት እናቴ ጋር ልመለስ አልችልም። እናቴ ጋር መመለስ አልችልም። እንጀራ አባቴ አለ፣ እሷ እዛ ልጆቹን ይዛ እንግዲህ ከእናቴ ጋር ሲወጣ 2 ሴት ልጆች ተወልዶ ወንድ ልጅ ደግሞ እርጉዝ ናት። ብቻቴ ሲሄድ ማለት ነው። እሷ ጋር መመለስ አልችልም። ከዛን አንድ ቀን ከቤት እናትሽ ወንድ ልጅ እርጉዝ ናት። አንድ ልጅ እርጉዝ ናት። መጀመሪያ አንቺ ስትመጪ አጎትሽ ሞቶ ከገጠር ስትመጪ እናትሽና የእንጀራ አባትሽ ጋር ስትመጪ እናትሽ አንድ ልጅ እርጉዝ ነበረች። አንድ ሴት ልጅ ወልዳ ሆዶ የነበረው ምን ሆነ? ሴት ሆነ ወንድ ሆነ? ወንድ ሆነ። ገና 3ኛው ማለት ነው። እኔ ስመጣ አንዷ መሬት ናት። ኦልሬዲ 3ኛው ወንድ ነው። ትቼ ስመጣ ወደ ከተማ ስመጣ ማለት ነው። አዲስ አበባ ስገባ አክስትሽ የእናትሽ አክስት ቤት ፖሊሷ ቤት ነው ያቆብ ነው እሱ ጋር እሷ ጋር ነኝ እንግዲህ። እሷ ጋር እናቴ ደብደባ ነው። የልጁ እንትን ባላሽ ነው የልጁን ጡጦ ጠጣሽ ትለኛለች። አንዴ ደግሞ ሚኪ ጠረሻል ምትለኝ ተኩል ላይ ሄዳለሁ ነግሬዋለሁ። ዋትሳፕ ላይ ቮይስ አድርጎልኝ ነግሬዋለሁ። ተኩል ላይ ሄዳለሁ። ጋይስ ገና እኮ ነው ሰዓቱ። ከምሽቱ 4 ሰዓት ነው የሚጫወተው። አሁን 3 ሰዓትም አልሞላም። 3 ተኩል ላይ ሄጂ 30 ደቂቃ ታብታብ አድርጌለት ያቅሚ ሰፖርት አድርጌው እመጣለሁ። ምን ጉድ ናችሁ? እሺ እናቴ ይቅርታ ስላቋረጥኩሽ። እና ንልሽ እዛም መከራ በዛብኝ ነው የምልሽ። ከዛን ልጁን ብስኩት በላሽ ትላለች። አንዴ ደግሞ ጡጦ ጥጣሽበት ልጄን
እኔ ልዩን እንግዲህ እንደሰጡኝ ነው። ከተማ ኑሮ ነው። በደንብ አላወቅኩበትም። ቤት ሳጸላ ጸዳለሁ። ብርጭቆ ይሰበራል፣ ዱላ ነው። ሲኒ ይሰበራል፣ ዱላ ነው። በደንብ በቃ ቤቱን እና ቴሌቪዥን ደግሞ ቤት ውስጥ አለ። ቴሌቪዥን ለመጀመሪያ ጊዜ ነው ያየሁት። በቃ እሱ ቁጭ ብዬ ፖሊስ ሆና ነው እንደዚህ የምታደርገው። ፖሊስ ሆና ማለት ፖሊስ የሰው መብት ያከብራል፣ ህግ ያከብራል፣ ምናምን የህፃናት መብት ያከብራል ብለን ነው የምናስበው። እሷ ፖሊስ ሆና ነው ብርጭቆ ተሰበረ ብላ የምትመታሽ። እንደዚህ ልብስ አንድ ቀን እንግዲህ ዝናብ ውጭ እየዘነበ እንግዲህ እዛ ቤት ሊያበቃልኝ ያለቃ መካራይን አየሁ፣ እዛም ስቃይን አየሁ። ከዛ በኋላ ምን ሆነሽ ብሎ የጠይቆኝ ጎረቤትን አክስቴ ናት እላቸዋለሁ። አክስቴ ናት እንዴት አይነት ያለች ሰው ናት ምናምን ያሉ አረጉቶች እንዴት ያለች ናት ይላሉ። እና አማርኛም ብዙ በቃ አሁን ነው እንጂ አማርኛም በደንብ ብዙም አልችልም። ኦሮምኛ ተናጋሪ ነኝ እዛኔ ማለት ነው። እና ንልሽ አንድ ቀን ዝናብ እየዘነበ ነው። አንቺ ልጅ እጄ ላይ ትሞቻለሽ አለች። እጄ ላይ ትሞቻለሽ። እኔ ፖሊስ ደግሞ ነፍሴ ነው ፈራለሁ። እጄ ላይ እንዳትሞቺ ዛሬ ይሄን ልብስ ሳታጥቢ ብትጠብቂኝ ጉድሽን አለች። ከዛ በኋላ አብዬ ሳሙና ተገዝቶ የመደርደራ የእንትኑ መደርደራ እግር ስር ነው ነበር የተቀመጠው ያኔ። ከዛ አሁን ሲነግሩኝ ማለት ነው ሳሙና የተገዛው ሳሙና ጠፋ። በእሷ ሳሙና ልብሴን አላጥብም በጣቢ ነው ልብስ ማጥቦ። እሷ በእሷ ጣቢ ልጅ ያጠብኩትን ልብስ ነው በጣቢ ነው ልብስ ማጥቦ እንጂ ብሞት በሳሙናው ልብስ አይታጠብም። የኔ ልብስ ማለት ሲጀመርም ልብስ የለኝም። ያለችኝ 3 ናት 4 ናት። ልብስም የለኝም። እሷም ያለችን በጣቢ ነው ማጥቦ። ካጠብኩ በሳሙናዋ ካጠብኩ በቃ ለኝ ማታ ማለት ነው። እና ሳሙና ጠፋ ብዬ ሳሙና ጠፋ። የት ልግባ ፈልግ ያጠው ልብሱ በውጭ ተዘብዝፏል። ዝናብ እየዘነበ ነው። ይሄ ዝናብ ሳያባራ ልብሱን አጥቤ መጨረስ አለብኝ። የህፃኑ ልብስ ህፃኑ ደግሞ ያለቅሳል። ወገቤ ላይ ተሸክሜው ወገቤ ላይ ምግብ አብልቼ ወገቤ ላይ ተሸክሜ አይተኛል። ከአስተኛት አይተኛም። እዛ ሳሙናን ፈልግ ያጣው ሳሙና። እዛ በኋላ ልጁን ተሸክሜ ጎረቤት ወሰድኩት። ሳሙና ማለት የተገዛ የልብስ ማጠቢያ ሳሙና የተረፈ ነው ወይስ አዲስ ተገዝቶ ነው የጠፋው? አዲስ ገዝታልኝ ነው ሳሙናው የጠፋኝ። ልብስ ጠቢ ካላጠብሽ እዚህ ቤት እንዳጠብቅኝ አለች። የሳሙናውን ያስቀመጥሽበት ጠፍቶሽ ሳትመጣ ሁሉ ልብሱን ለማጠብ ነው? አዎ ልብሱን አጥቤ ሳትመጣ ልብሱን አጥቤ ጨርሼ ልጁን ተሸክሜ በቃ ደስ እንድላ ቡና ምናምን ፍልቼ ለመጠበቅ ነው። ሳሙናው ጠፋ። የት እንደገባ ሰማይ ግባ ምድር ግባ ሳሙናው ጠፋኝ። ፈልግ ያጣው። ከዛ እኔ ልጁን ተሸክሜ እኔ ከምሞት ብዬ ዱላ ሰልችቶኛል። ልጁን አስተኝቼ ሄጄ ጎረቤቷ ጋር ልጅ አስተኝቼ አንድ ነጠላ ነው እንግዲህ አንድ ነጠላ ለብሼልሽ ጠፋው። ሄድኩ ከቤት ወጣሁ። ዶሮ ሳሙና ስለጠፋ ብላ በዛን ሰዓት እንግዲህ 2 ብር 3 ብር ወይ 5 ብር ቢሆን ነው። 5 ብር ውድ ነው እኮ 5 ብር ብዙ ነው። እኔ 3 ብር ነው ምናምን እንደዛ ነው የሚሆኑ። ሳሙና ጠፋ ብላ ተመታሽ ነበር? ኧረ ትመታኝ ፈራኋት። በቃ መጀመሪያ ፖሊስ ነች ስትመጣ እንደዚህ ነው። በቃ ጩኸቷ መካራ ነው። ትመታለች። አንድ ነገር ሲሆን ሳሙና ጠፍቶ ደግሞ በዛ ላይ ልብሱ አልታጠበም። ብዛቱ ዘፍዝፍ ያለው ውሃ ውስጥ ኧረ አላቀኝም ነበር። እዛ ትመታኝ ነበር። እዛን ልሽ ነጠላ ይዤ ወጣ ወደ ከተማው ግርግር ነው ብዬ ግርግር ነው የታውቃለሁ አላውቅም። አውቶቡስ ተራ ሄድኩኝ። አውቶቡስ ተራ እዚህ ሳይሆን አስኮ ነው። አስኮ የምታውቁ ከሆነ አስኮ አውቶቡስ ተራ ነው። የድሮ አውቶቡስ ተራ ሄድኩኝ። እዛ አካባቢ ቆምኩኝ። በጣም የሄድኩ ነው የመሰለኝ። የለም በቃ አላውቅም ወዴት እንደሚሄድ። ልጁ ምንም እንዳይሆን ብዬ ለሴትዮዋን የሰጠኋት ተሸክሜ ሄጄ ለአከራያ ሰጠኋት። ልጁ አንድ ነጠላ ለብሼ ለጎረቤት ለአከራይዋ ህፃኑን ስታሳቅፊያት የት ልሄድ ነው አልሻት? ልብስ ላጥብ ነው ልብስ ላጥብ ነው። ባዶ ቤት ህፃን ጥሎ መሄድ ጥሩ አይደለም፣ እንኳን ለጎረቤት። ወይኔ ደግሞ አስባለሁ ወደ እናቴ ይገናኛሉ። አንድ ነገር ቢሆን በጣም ነው መሳሳለ። ህፃኑ ወስጄ ለእሷ ሰጠዋት። ሙቅ ነው የሚጠጣ ልጁ። ሙቁን አፍልቼ ሙቁን ጋር ከጡጣው ጋር ላይ ሰጠና ልብስ ላጥብ ወደ ጓሮ ነው ልብስ የሚታጠበው። ቆርቆሮ በር ነው አቡዬ። በቀስታ ከፈትኩኝና ቀለዋን የእናቷን ልብስ የለኝም እንደነገርኩሽ። የእናቷን አንድ ቀሚስ የእናቷን የእናቴ አክስት ማለት ነው። የእሷን አንድ ቆንጆ ቀሚስ አለ ይሆነኛል። እሱንና አንድ ነጠላ ወስጄ ጠፋው ሄዱ። እንግዲህ መሀል ከተማ እንትን ደርሼ አውቶቡስ ተራ ደርሼ ወዴት እንደሚሄድ አላውቅም። ወደዚህ ልግባ ወደዚህ ልውጣ አላውቅም። የሚሄድበት አላውቅም። ሌላ ዘመዶች ብዙ ናቸው፣ ግን የት እንደሆኑ አላውቅም። እኔ ስመጣ መጀመሪያ የመጣሁት እሷ ቤት ከአዲስ አበባ ስባል ማለት ነው። ከዛን እንዴት ስንከራተት ስል በቃ ዝም ብዬ የሆነ ሸለቆ መንገድ አለ። ቀጥ ብዬ ሄድኩኝ።
ብዬ ሄድኩኝ ወደ ልውጣበት ብዬ። ከዛ ሆነች ልጅ አገኘች። ጎጃሜ ናት፣ አማራ ናት። አገኘችኝ። እንዴት ነሽ? የት ነው የምትሄጂው አለችኝ። እኔ አማርኛ ብዙም አልሰማም። ካጠገብ ያለችዋ ልጅ ነገርኳት ለሷ። ከቤት ጠፍቼ ነው መመለሽ። ጠፍቶኝ ነው ስል አይን ያለድም ከሄድኩኝ አክስቴ ትገልኛለች፣ ሳሙና ጠፍቶብኛል አልኳት። ሳሙና ጠፋ ብለት ነው የምትገርፍሽ? አንቺ እንደ ሳሙና ጠፋ ብለት ነው የምትገርፍሽ? እኔ ወደ ፖሊስ ጣቢያ ልጸድሽ። እኔ ሞቼ እገኛለሁ ፖሊስ ጣቢያ አልሄድም። ፈርቼ ደግሞ ፖሊስ ጣቢያ እኔ ፈራሁ። ፖሊስ ጣቢያውን አይን ያልሄድም እና ምን አባቴ ልሁን አለች። በቃ ምስኪን ነገር ናት። እሷ አንድ እግሯ ታነክሳለች እና በቃ ብላኝ ነይኔ ጋር ትደር በቃ ልውሰዳት አለች እና ለልጅቷ ነገረቻት። ሁለተኛ በሰማ ሂጂ በቃ ከሷ ጋር ዛሬ መሽቷል፣ ዱርዬ መንገድ ላይ ይጫወትብሻል። እግዚአብሔር ስልክልኝ ነው እንጂ በቃ አደርኩ ሴትዮዋን እግዚአብሔር ስልክልኝ ነው። ሱቋን ዘግታ እየገባችሁ ነው ያገኘችኝ። አሁን ሳቅ ማለት ነው። ከዛን ይዛኝ ገባች። አንድ ጎመንና ግማሽ የበቆሎ ቂጣና ጎመን ሰጠችኝ። በጣም ርቦኝ ነበር፣ አልበላም። ርቦኝ ነበር የመጨረሻ በጣም ርቦኛል። ከዛን እኔ ነው ያለኝ እንግዲህ ቤት ውስጥ ብላ ቤቷ ደሳሳ ነው ብታያ ብዬ ቀዳዳ አለ በዚህ ጅብ ራሱ እንዴት እንደሚያኖራት አላውቅም። አሁን ላይ ሳስበው ደግ ነው፣ ሀብታም እኮ ነው። ክፉ እኮ ሁሌም ደግ ነው፣ ያለውን ቁርስ ያበላል። ከዛን እንደዚህ በቃ እንዲበጉ ባይ ባይ ሀቢቢ ስይት ሞሮ ከዛንልሽ እንደዚች በቃ ተቃቅፈን ጅብ ራሱ ቢመጣ ብዬ ያነሳታል። ሴትዮዋ እንዲህ መዳበራ እንዲከልላ ነው መሰለኝ ጋር ጎመን አላት። ከዛን የበቆሎ ቂጣና ጎመን አድርጋ ብይ አለችኝ። ብይ እና አንግባባም። አማርኛ ነው የምታወራ እሷ፣ እኔ አማርኛ ነው ኦሮምኛ ነው የማወራ። አራኩም እኮ ብዬ እዛሽ ነኝ እኮ እሷ እኮ እዛው ሳንሱዚ የምትባል አካባቢ ናት። እዛው አስኮ ነው። ኦኬ አብዬ የቅታሽ ሴትዮዋ ጠራች። ውዶቼ ቆይ ከ30 ደቂቃ በኋላ ያልቃል። በ30 ደቂቃ ይዟታል። ተኩል ላይ እንሄዳለን። ገና 1 ሰዓት ይቀረዋል። ነግሬዋለሁ። ዋትሳፕ አይገርምም? እኔ አሁን እሷ ይሄንን ስትል ምን አስታወሰችኝ? የድሮ ጎረቤታችን በጣም ሰራተኛ ትበድል ነበር። ሰራተኞቹ በጣም ነው የሚፈሯት እና እሷ በሌሊት ሰዓት በር ላይ ወጥተው ፀጉራቸውን እንኳን ሹሩባ እንደዚህ ለመስራት በር ላይ ተቀምጠው ስትመጣ እንዴት በቃ ድንግት ሽብር በጣም ኃይለኛ ናት እና ሰራተኛ ይቀመጥላት ሰራተኛ እንዲበላ እንዲጠጣ አትፈልግም። ልብስ አሁን እሷ ስትናገር ያስታወስኩት ልብስ የልብስ ሳሙና ታውቃላችሁ? የድሮ 55 77 ፒኮክ ምናምን የሚባሉ ሳሙናዎች አሉ። በልጅነታችን ሱቅ እየገዛ ልብስ የምናጥብበት እሱ ሳሙና ማለት ነው። የእሷ ልብስ ላይ ተመቶ የእሷ ልብስ ታሽቶ አረፋዋል አይደል? በሱ አረፋ ነው የሰራተኛ ልብስ ማጠብ የሚችሉት። አዲስ ሳሙና ይሄ እንዴት ብዬ ላስረዳት? ይሄ ልብሷ የሰራተኛ ልብስ ሳሙና መምታት አይቻልም። የእሷ ልብስ የአሰሪ ልብስ ተመቶ በእሷ ታሽቶ የእሷ አረፋላ የእሷ ልብስ ውራጅ በዛ ነው የሰራተኛ የምታጠብ። ልብሷ ላይ አንድ ቀን ሳሙና ስትመታ አይታት ሰራተኛዋ የራሷ ልብስ ላይ ሳፋ ላይ ብረት ምጣድ ታውቃላችኋ? ልብስ ማጠቢያ እዛ ላይ ስትመታ አይታት በጥፊ ያለቻት። ስትገቢ ያስረዳውሽ በአረፋው ነው የምታጥቢው። ያንቺ ልብስ ላይ እንዴት ትመቻለሽ? ከደሞዝሽ የሳሙናውን የተገዛበትን እቆርጣለሁ አለቻት። አሁን የእሷ አክስት እሷ ላይ ያደረገችው ምንም ነው ያስታወሰኝ። አይገርማችሁ? ሳሙና ልብሷ ላይ ሰራተኛዋ ሳሙና ልብሷ ላይ መምታት አይቻልም፣ በሱ አረፋ ነው። እንደ አጋጣሚ ስትመታ አይታት ነው እንዴ ያንቺ ልብስ ላይ ሳሙና እየመታች ነው ብላ በጥፍ ያለቻት እና ከደሞዝሽ ይቆረጣል የሳሙና ሂሳብ ያለቻት። ሲስማች ሰራተኛ እሷ ቤት ትራፊ ብቻ ነው የሚበላው። ንጹህ ምግብ፣ ያልተጀመረ ምግብ ለሰራተኛ አይሰጥም። እኛ ቤት ወይ ድፎ ወይ ቆጮ እኛ ቤት ሐሙስ ማታ አንድ ጊዜ መጣለ እናቴ ልጅሽን አሳርፊያት ሰራተኛ እንዳታበላሽብኝ አለቻት። ምግብ ስለሰጠኋት እንትን ነበረ ሐሙስ ቀን ነበር እና ሐሙስ እኛ ቤት ቆጮ እና አይቤ ምናምን ይሰራል እና እማዬ ምስኪን ቤት ምናምን ትልከናለች። በሳህን አርጋ ቆጮ አይብ ምናምን አርጋ ከድና ወስዳችሁ አስገልብጠው ሳህኑን ይስጧችሁ ብላ ትልከናለች። እናቴ በወር ሰኞ ሞሊድ ታረጋለች። አተካሩ ምናምን የሚባል የጉራጌ ምግብ እሱም በሳህን ትልከናለች። ወስዳችሁ ከሌቤት ሰጣችሁ ሳህን ይዛችሁ ነው ብላ እኔን እህቴን ወንድሜን ትንንሾች እያለን ትልከን
ይመጣል። ውዬ በጣም ቅርታ ሰዓታችሁ ነው ሰርኩባችሁ። አረ በፍጹም ችግር የለም። እሺ ያቺኛዋ መንገድ ላይ ያገኘችሽ ጋር አድረሽ ነው ያ? አዎ እንግዲህ እሷ ናት ቤት የወሰደችኝ። አንግባባን በቋንቋ እቺ ምግቧን ጎመራ ሰጠችኝ። ቡና ፈላችልኝ። አብይ ቡና የገጠር ሰው ቡና ይወደለ ቡና ተወድ ይሆናል ብላ ቡና ፈላችልኝ። አንግባባም እኮ በቋንቋ አታውቅም። በቃ ዝም ብላ ነው እኔ ከዛ በኋላ ልብስ የለሽም ምናምን ነው መሰለኝ የምትለኝ። እኔ አላውቅም። ከዛም ጉርድ ሰጠችኝ። ጉርድ ሰታኝ ማለት አንቺ ኦሮምኛ ተናጋሪ ነሽ? በሰዓቱ አማርኛ አልለመድሽም ነበር? አለ ይሰማለሁ የምትለኝን ነገር ሰማታለሁ። ግን አለ የሆነች እንደ ቀልጠፍ አድርገሽ የማትመልሽላት እሷ የምታናገረኝን ነገር አልችልም። በቃ ቀልጠፍ ብዬ ልመልስላት አልችልም። በጣም ጥሩ ሰው ናት። ከዛ ለካ እሷ ደላላ ናት። ሮጬ ነው ከቃ ድርሽ መጥቼ ከዛ እሷ ደላላ ናት። ለካ እሷ ደላላ ናት። ደልልና ነው የምትሰራው። ያው ከስር ማለት ነው። ዋናው አይደለችም። እሷም ተቀጥራ ነው የምትሰራው። ከሌላ ደልልና ማለት ሰው ቤት ማስቀጠር፣ ስራ ማስቀጠር፣ ስራ ማስቀጠር። እሷ ሰው ካገኘች ለሰው ለዋናው ትሰጣለች። ሌላ ነው ደላላው ሌላ ነው። እሷም ያው ከስር እየተከፈላት ነው የምትሰራው። ያናክል ደላላ የምትባል አይደለችም። እሷም ሰው ስታገኝ ታገናኛለች። እንትን ያስብላታል። ከዛ አሁን ምን ልታረግ ነው ምናምን ብላስ ባለ ሱቅ አለች ኦሮሞ እሷ ጋር ወሰደችኝ። ጠዋቱኑ ማለት ነው። ጠዋትም እንደዛው ጎመናችን የተረፈው ማታ የተረፈውን በልተን ቡና ፍልታ ጠጥተን ጉርድ ሰታኝ፣ ቀምስ ጉርድ ሰታኝ። ከዛ በኋላ ያለኝን ልብስን በፌስታል አርጋ ሰጠችኝ። ሄድን አብረን ባለ ሱቋ ጋር ልትጠይቀኝ ምን ልሆን ወደ ፖሊስ ጣቢያ ልውሰድሽ ወደ ቤተሰቦችሽ መሄድ ትፈልጊያለሽ የሚለውን ነገር እንዳለ ያችኛይቷ በኦሮምኛ እንዳለ አስረዳችኝ። ከዛ እኔ ደግሞ ከአንቺ ጋር ልሆን እኔ ከአንቺ ጋር ነው መሆን የምፈልገው አልኳት። የሰጠችሽ ፍቅር ነው አንቺ ጋር አሰብኩኛ ብዬ ወደ ገጠርሽ ሊላክሽ ስትለኝ ቦታዬን ተናግሬያለሁ። ሊላክ ስትለኝ እንጀራ አባቴ ደግሞ እንዴት ነው ያኖረኛል? እሞታለሁ። እዛም ከሄድኩ ሰው የገለው የነበረ መሀላ ናቴ ሰንጥቆኝ እዛም ከሄድኩ ስቃይ ነው። አክስቴ ጋም ከመለሱኝ ስቃይ ነው። በዛ ላይ እሷ ፖሊስ ናት። እኔ ትገልኛል፣ ትመታኛል። በጣም ነው የፈራኋት። መጀመሪያ ስለተደነገጠችኝ በጣም ነው የምፈራት፣ በጣም ማለት ነው። ከዚህን በቃ እኔ ከአንቺ ጋር ነው መሆን የምፈልገው አልኳት ስላት እኔ ጋማ እንዴት ኑሮ የምታይ ነው ብሎ አወራቻት። እሷን ማለት ነው። እንዴት ትኖራለች ከኔ ጋር? በቃ የሆነ 2 ቤተሰብ ያለበት ሰው ቤት ፈልጌ ላስገባሽ አለችኝ። ሰው ቤት ላስቀጥርሽ፣ ብር ታገኛለሽ፣ የራስሽ ደሞዝ ታገኛለሽ፣ ልብስሽ ትገያለሽ፣ ብር ታገኛለሽ፣ ሰው ቤት ላስቀጥርሽ ትለኛለች። እሺ ደስ ትለኛል። ኦኬ ከዛ እሺ ብያት ሰው ቤት እንድታስቀጥረኝ ተከትያት ሄድኩኝ። አብራ እዛው ነን እኮ ሴትዮዋም አክስቴም እዛው ሳንስሴ ናት። እኔ ጠፍቻለሁ። አገር ይደባለቃል። ልጇን ጥያለሁ። እናቴ አትፋታኝም ብላ እነሱ ለካ እዛ ሀገር ይደባልቁልሻል እየት ሄደሽ ብሎ ማለት ነው። እዛ እነሱ ፍለጋ ውስጥ ገቡ። 24 ሰዓት ይሙላትና ወደ ፖሊስ ጣቢያ ሄደን እናመለክታለን የሚል ነው እነሱ ያዙት። እኔ አልገባኝም። እዛው አፍንጫዋ ስር ነኝ። ከዛን ወስዳ እዛችው ቦታ መናኸራው ጀርባ ነው ደላላ ቤቱ። እዛው መናኸራ ጀርባ ነው። እዛ ጉጅ ብለን የት ታስቀጥረኛለች? ቡርጭቆ የሚባል ሰፈር ታስቀጥረኛለች። ሰፈሩን ልጠራ ችግር የለም። ከዛ 2 መንትያ ልጆች ያላት እናት ቤት አስቀጠረች። ተመስገን። እዛው በስህተት እዛው ፖሊሷ ቤት እንዳይደርስሽ ብዬ ስትረስ ሊገለኝሽ ከዛ እዛችውን ህይወቴ በስቃይ የተሞላ ነው። ከዛ ሄድኩኝ። አሁንም እዛ ስፌት ገባው። ባልና ሚስት ናቸው። 2 መንታ ልጆች አሏት። ከዛን 2 መንታ ልጆች አሏት እሷም። ከዛን እነሱ መንከባከብ እንግዲህ ጀመርኩኝ። እዛ ደግሞ ደላላ ብር ከፍያለሁ። በስነ ስርዓት ትሰሪው እንደሆን ቀጥ ብለሽ ስሪ። ኩሽና እሷ ከኩሽና ስትወጣ እሷም ኩሽናውን ቆልፋ ነው የምትሄደው። የምትቆርስልኝ ትንሽ እንጀራ ቁርስ ትሰጠኛለች። ምሳ የለም። ኩሽና ቆልፋ ነው የምትሄደው። ኮንዶሚኒየም ቤት ነው። የእሷን ክፍል ኩሽና፣ ቴሌቪዥኑም ቤት አለው። አብዬ ቴሌቪዥኑም ቤት አለው። ቲቪም ይቆልፋል። ምንም በቃ ልጆቹን ይዤ ቤት አለው ማለት ቲቪው ቦክስ አለው። ቲቪው ቦክስ አለው። ቦክሱ ሳጥን ነገር አለው። ቲቪው እሱ ይቆለፋል። ተቆልፎ ነው። ቲቪውንም ትቆልፋለች።
ኩሽናውን እንጀራውን ጋግራ ምን ብላ እዛ ኮንዶሚኒየም ቤት ነው። ስንት ክፍል ነው? 2 ክፍል ነው ያለው። አንድ እህት አላት ከእሷ ጋር። እሷ መርካቶ ነው የምትሰራው፣ መርካቶ ነው የሚሰራው። ከዛ በኋላ እሷን ልጆቹን ጥላብኝ ትሄዳለች። ምሳ የለም ልጆቿ ምን ታበያለሽ? ኩሽና ቆልፋ ከሄደ ልጆቿ ሴሪፋም ሴሪላክ የሚባሉ ምግብ አለ። ህጻናት ናቸው። ሴሪፋም ሴሪላክ የሚባል አለ። እነሱን ተሸክሜ አንዱን በጀርባ ይሸከማለሁ፣ አንዱን በፊት ለፊት ይሸከማለሁ። ያለቅሳሉ፣ አይገልጽም አቡዬ ያለቅሳሉ። ከዛ በኋላ ሴትዮዋ ልብስ ጠቢ፣ ልብስ ማጠብ ነው እንግዲህ። ልብስ የቸገረኝ እኔ አሁንም ልብስ ነው መከራ፣ ጸብ ከነሱ ጋር አሁንም ልብስ ጠቢ ብላኝ ሄደች። ልጆቹን ተሸክሜ ነው ልብስ ማጥበው። አንዷ ልጅ ጉራጌ ናት። በዛኛው በኩል በዚህኛው ኮንዶሚኒየም ነው ሲነግርሽ፣ በዛኛው ልጅ ጠረፍ ላይ ታይኛለች። ወይ ምን ድስ ጭሎች ነው እዚህ ሴትዮ ላይ የመጣሽው? እንቺ ሂጂና ሌላ ቦታ ቀይረሽ ስሬ ትለኛለች። እኔ ግራ ገባኝ። እንዴት ነው እንዲህ የምትለኝ? የት ነው የምሄደው? አሁንም ደግሞ ልጠፋ ነው? ጌታ ሆይ አልጠፋ አልሄድም የትም። እንደዛችኛው ልጅ ሴት ባላገኛት ከየት እንደመጣሁም አላውቅም። እኔ ሲወስዱኝ በመኪና ነው የወሰዱኝ። አካባቢውንም አላውቅም መመለስ ማለት ነው። ከዛን እዛቸው ሲቃይን ስበላ እሷም ጩኸት ነው ስትመጣ። ምግብ የለ፣ ልብሴን አላጥብ፣ ያብዬ ፀጉሬን አላበጠር ሰዓት የለኝ። ፀጉሬን እንኳን የማበጠርበት ሰዓት የለኝ። ቅማል በቅማል ወንኩ ጭንቅላቴ ማለት ነው። ከዛን ባሏ ደግሞ ይናገራታል፣ ይቆጣታል። እንዴት በአንቺ ምክንያት እሱ ይናገረኛል? እንዴት በቃ እሱ በእሷ በእኔ ምክንያት እሷ ስናገራት ማለት ባሏ ሰራተኛ ስለምትበድል ነው የሚናገራት። ይናገራታል። አዎ ፀጉሯን ታበጥር ይላታል፣ ያናግራታል። እኔ ስመስለኝ እንግዲህ ቋንቋውን እኔ ዝም ብዬ መገመት አልችልም፣ ግን ሌላ ቋንቋ ነው የሚያወሩት። አማርኛ አይደለም የሚያወሩት። ከዛ ባሏ አንቺን ንጽህናሽ እንድጠብቂ እድል እንድትሰጥሽ ደቂቃ እንድትሰጥሽ በመናገር በዛ ትማደድብሽ እና ባሏ ሲወጣ ደግሞ አንቺን እኔ በቃ እኔ ጩኸቷ ልብስ አብዬ ውሃ እዛ ጋር አትድፊ ብላኝ የቆሻሻ ውሃ ባለ ውስጥ ተሸክሜ ከሶስተኛ ፎቅ ተሸክሜ ታች ወርጄ ነው ውሃ የምደፋው። ሽንት ቤት የለም እንደ ሽንት ቤት ውስጥ አደፊ ሶስተኛ ፎቅ ነው ሽንት ቤት ልደፋ ስል ሴትዮዋ ግድግዳው ይበሳና ጎረቤት ላይ ይደፋል፣ ውሃ ይንጠባጠባል። አይሆንም። ልብስ አጥቤ በባለ አጠራቅሜ እየተሸከምኩ ነው ታች አውርጄ ውሃ የምደፋው። በቃ ሴትዮ ተንኮለኛ። ልብስ ቀማችኝ። ኢቭን ማበጠራ ሰታኝ ቀማችኝ። ሰውየው ማበጠራ እና ዘይት ቅባት ገዛልኝ። ማበጠራውን ቀማችኝ፣ ተቀበለችኝ። ማበጠራ ማለት ነው። ምን ሆና ነው ሴትዮማ? እዛ ጊዜ ከዛን እንግዲህ ያችን ሽንት ቤት ጉድጓድ ውስጥ መደፋት የሚችለውን ከሶስተኛ ፎቅ ኮንዶሚኒየም ልብስ ያጠብሽበትን ቆሻሻ ውሃ በባሊ ተሸክመሽ ያንቺ ጉልበት ለመበዝበዝ ካልሆነ በስተቀር ሽንት ቤት ጉድጓድ ውስጥ ካካ ሽንት የሚሄድበት ላይ የቆሻሻ ልብስ ቢደፋበት ምንድን ነው ችግሩ? ይሄ አሁን እሷም እንደዛ የሆነችው እሷም እንደዛ ልትጨክነኝ ልበደለኝ የቻለችው እንዴት እንደምታውቃለሽ? አውዬ ተያያዥ የለኝም፣ ጠያቂ የለኝም። እኔ ያለቻ ሲያችኛዊቷ ተያያዥ የላትም። እኔ ከመሬት ነው ያገኘዋት። ቆልፋብኝ ሁላ ነው የምትሄደው። አንዳንዴ እኮ ቤቱን ቆልፋብኝ፣ ከጀርባ ቆልፋብኝ ነው የምትሄደው። ተያያዥ የለኝም፣ ጠያቂ የለኝም፣ ደሞዝ አይሰጠኝም። የለም የተነጋገርነው ደግሞ 300 ብር እንዲከፈለኝ ነው። ዱዴም መሰጠኝም ሴትዮ ለምን ደሞዝም አላየሁ። ዝም ብዬ ማገልገል። ምግብስ? እሺ ቆይ ኪችን ቆልፋ ኩሽናው ቆልፋ ከሄደች ስትመጣ ምግብ ለእሷና ለባሏ ስታቀርቢ ለአንቺ ቤት ትልሻለች? ባሏ ስኖር ትሰጠኛለች። ባሏ ከሌለን እንጂ ማልበላ ባሏ ስኖር እበላለሁ። ባሏ ስኖር አቅርባ ራሷ በሳህን ቺ ትልሻች ወይስ ራስሽ መሶብ ከፍተሽ አቅርበሽ ወይ ከፍተው መውሰድ? እነሱ ስበሉ እዛ አልቀመጥም። እነሱ ምግብ ስበሉ እኔ ኩሽና ውስጥ ቁጭ ብዬ እሷ የሰጠችኝ ነው የምበላው። እሷ የምትሰጠኝ በብዛት ፈንዲሻ ነው በብዛት የምትሰጠኝ። በቃ ነገርሽ ፈንዲሻ በብዛት ትሰጠኛል። ሌላ ነገር ምንም ፈንዲሻ የቡና ፈነዳው ፋንዲሻ በቃ ቡና ትወዳለች። ቡና ስታፈላ ፋንዲሻ ታፈነዳለች። ከዛ ፋንዲሻ ሰጠሻ ስር ሰጥቻታለሁ። በልታለች እኮ እባክህ ትላለች ከእሷ ጋር ማለት ነው። እሱ ደግሞ ስል በጣም ነው የሚቆራቆረው። በጣም በቃ ምግብ ስጫት፣ ፀጉሯን ታበጥር። በቃ ልብስም እዛ ከምትሸጭበት አምጪና ስጫት። ልብስ አላት ለካ እሷ ልብስ ቤት አላት። ልብስም እንድትሰጠኝ አንድ ጉርድ ያቺ የሴት ልጅቷ የሰጠችኝን አንድ ጉርድና ከሴትዮዋ ቤት ሰርቄ ሄድኳት። አንድ ቀሚስና አንድ ነጠላ ነው ያለኝ። ከዛን ደግሞ ዝም አይርብሽም ነበር? ምን አደርጋለሁ ብዬ ብርብሽ ምን የማመጣ ነገር አለ? ያቺን ጎረቤት እሷ ዞር ስትል አንቺ እንጀራ ሰርቀሻት ወይ? በቤት በኩል በር ተቆልፎ ኩሽና ተቆልፎ ነው እኮ የሚውለው። ኖ አይደለም፣ ኩሽናማ ቆልፋ ነው የምትሄደው። ልጇ ሴሪላክ ስለሆነ የሚበላው እንጀራውን ተቆልፏል። ልጇ ልክ እሷ ስትመጣ ከባሏ ጋር ሳሎን ቡና ስትቀመጥ አንቺ በዛን ሰዓት እንጀራ ቁርስ አድርገሽ
መቆምሽ ቶሎ ጥልፋብሽ ብልብል ታታረጊም ራብሽን ለማስታገስ አሰብኩኛ ብዬ አንድ ቀን ገባሁኝና የጥርስ ስቲኪን ታውቂያለሽ? እንጀራውን ገልበጥ አድርጌ ማለት ነው። አንድ እንጀራ ወስጄ ቀምሴ ስራ አድርጌ ውጭ አድርጌ ልበላ ነበር ያሰብኩት ጨው በጥብጬ። ከዛ በኋላ አንድ ቀን ሳይ ገልበጥ አድርጌ ሳይ ስቲኪን ያለ እንጀራው ስር አንድ እንጀራ ስትነካ ሁለተኛው ስር ስቲኪን ያለ ቆጥራ ያስቀመጠችው ማለት ነው። በደንብ ነው የምታውቀው እመቤቴ፣ በደንብ ነው የምታውቀው። ስቲኪኒ እንደዚህ አቆመዋለች እንጀራው ስር ማለት ነው። ቡርጅ ቢዩቲ ኢንቫይት አድርጌሻለሁ። ካልመጣልሽ ከቲክቶክ ወጥተሽ ዩቱብ ወይ ፌስቡክ ደርሰት ላይ ደግሞ ልወጣ ለጎረቤት እዚህ እሷም ሰራተኛ ናት። እንዲህ እንደ ፊት ለፊት ናት። እነሱ ቤት 4 መኝታ ነው ምናምን ነው። ሙስሊም ናቸው። ነገርኳት። ይሄ ሁሉ ወይኔ ያውቃል ለእኔ ነው እንደምትነግሪኝ። አንዷ ልጅ እኮ እንደዚህ ስቃዋን በልታ ነው አሁን ተመልሳ ከዚህ ደሞዟንማ ሳትወስድ የጠፋችሁ ብላ ትነግረኛለች። የመለሰቻት ወደ ቦታ ብላ ነገረችኝ። ስትነግረኝ ከዛ በኋላ ምን አባት ያደርጋለሁ? የትን የምትሄጂበት የለም ደላላ ያመጣሽ አላውቅም። ማንንም አባትሽ እናቴ ገጠር ናት። እኔ መሄድ አልችልም። ታሪኬን ነገርኳት። በቃ ታሪኬን ስነግራት እኔ ከዚህ ቤት ልሄድ ስለሆነ ይዤሽ እሄዳለሁ አለችኝ። ፀሐይ ወጣልኝ ነው የመሰለኝ። በቃ የሆነ ጨለማ ውስጥ ስትኖር የሆነ ነገር ስታይ የሆነ በቃ የለም ልጅሽ ነው የሚሄደው ችግር የለም አለችኝ። በቃ ጓጓኝ። መቼ ነው ከዚህ ቤት ይዛ የምትሄደው? እኔ ናፈቀኛ ብዬ ቁጭ ብዬ ወደ ሞልቼ መብላት እና ቆንጆ እንቅልፍ ማተኛት። መዳበሪያ ላይ ነው የምተኘው። ኬሻ ታውቂያለሽ አይደል? የድሮ ኬሻ የድሮ ጁባ እሱ ጠቅልላ ሰታኝ። አንድ ፎጣ የያዘነ ጎጃ የሚባለው ፎጣ አለ። እሱ ሰታኝ። ብርድ አይደለም ብታይ፣ ከታች ወደ ላይ ይበርዳል። ፈጣሪ በለልኝ ደግሞ አልታመመም። እግዚአብሔር ስረዳኝ። ማም የለም ብታመማ በቃ እና በቃ ልጅቷ ይዤሽ እሄዳለሁ ስትለኝ ቃንት መቁጠር እሷ ለካ ደሞዟን ነው የምትጠብቀው። ብሬ ስጭኝ ደሞዜ ስጭኝ አልኳት። እሷ ጋር ከገባ ወረዴ 4 ወር ሆኖኛል። ግን ምንም ብር አሰጠኝም። ከዛም በሰመጫ ብርጭቆ ሰብረሻል። ምንድን ነው አንድ ስኒ ነው ለሰው ለባላ ቡና ሲሰጥ የሰበርኩት። እሱ ሰብረሻል፣ በቃ እሱ ይቆጠራል ምናምን እያለች 200 ብር ብቻ ሰጠች። 200 ብር ሲሰጠኝ ተቀቢያት 200 ብር ብቻ ሰጠችኝ እኮ አልኳት። ጎረቤቷን ተቀቢያት ችግር የለም ያሺ እሱን በች ያለችኝ። በቃ ጉራጌ ናት ያቺኛይቱ የምትወስደኝ የምታወራኝ ማለት ነው። ያሺ እሱን በች ችግር የለው ማለችኝ። እሺ ያልኳት። እሷ ዘመድ አላት ወደ ማርካቱ ውስጥ ማለት ነው። ወደ ማርካቱ ውስጥ ዘመድ አላት ልጅቱ። በቃ የዚህ ሰዓት ሳሙና ግዢ ብላ ስትልክሽ ትመጫለሽ፣ አብረን እንሄዳለን፣ ወስድሻለሁ፣ ይዤሽ ጠፋለሁ አለችኝ። ከዛ በኋላ የት እንደሚሄድ አላውቅም። ልጅቷን አመንኳት፣ የምትወስደኝም ማለት ነው። አመንኳት። እሺ ያልኳት። ተጠባብቀን እኔ እስተጠብቅሻለሁ ብላ ስንት ወር ሰራሽ ማለት ነው? ስችኛዋ ቤት ስንት ወር ማለት ነው? 4 ወር ሙሉ በነፃ ጉልበትሽ ተበዘበዘ። ደግሞ 200 ብር ብቻ ነው ሰጣችኝ። በቤቴ በምታውቀው 200 ብር ብቻ 200 ብር ሰጣኝ። እሷን ኑ በእጄ ይዤ እሷን በነጠላ ጫፍ ላይ ቋጥራት ያችን ጉርድ ለብሼ ተነስቼ እዛች ቦታ ይጠብቅሻለሁ አለችኝ። ነገረችኝ። የምትጠፋዋ ልጅ ማለት ነው። እኔ አብረን ወስድሻለሁ አለችኝ። እሷ በፍቃደኝነት ነው የምትሄደው ከቤቱ ማለት ነው። እኔ ጠፊ ነኝ፣ ወስድሻለሁ፣ እኔ አንቺ ጋር ወስድሻለሁ አለችኝ። እሺ አልኳት። ከዛንልሽ ጠበቀችኝ። ልጅቷ ቤት ውስጥ የለችም። አሁንም ሴትዮዋ ቤት ውስጥ የለችም። ልክ እሷ ልትመጣ 30 ደቂቃ ይቀራታል ለመድረስ ማለት ነው። መኪናዋን ልጆቹ አስተኛቸው። አሁንም አስተኝቼ በር ቆልፌ ቁልፉን እንደዚህ ባሊ ገልብጬ ውሃ የሚደፋበት ባሊ ያለ አይደል? እሱን ገልብጬ ቁልፉን እንደዚህ እንድታይ አድርጌ ሱቁ ጀርባ ቆሜ እጠብቃለሁ። ከዛ በኋላ ሱቁ ጀርባ ቆምኩኝ። ሱቁ ጀርባ ብሬን ይዤ ሴት ልጅቷ ባጃጅ ይዘ እዛ ጋ ቆማለች። አላመንኩም ማለት ተደወለባት። ወይኔ ጭካኔ ጠቅሰው እንዴት ልጁን አምኖ ለሚሰጠው ሰው ምግብ ይከለክላል? ልጁን አምኖ ልጄን የሆነ ነገር ታደርግብኛለች እኔ እንዲሳሰቃያት ብሎ እንዴት አያስብም ሰው? አሁን እኮ ሰራተኛ እንዲያረገች እኮ የሚባሉ ኢትዮጵያ ሰራተኞቹ ትክክል ናቸው እያልኩ አይደለም። ወንጀል ታሪክ ላይ የሚቀርበው እንዲያረገች የሚሉት እኮ ወደው አይደለም። እንደዚህ ሲበደሉ እኮ ነው ጨካኝ የሚሆኑት። ቅጥል ብለው እኮ እነሱን ለመበቀል እኮ ነው። ወደው እኮ አይደለም። የሚገርመው ሰው ምግብ ተበልቶ ለሚታራ ለበሰለ ምግብ የክፉ ደግሞ ምግብ የሚከለክል ሰው ነው። እየተደወለብኝ
ከዛ አስተኝተሽ ወጣሽ ቁልፉን አስቀምጠሽ ልጅቷ ጋር ሄድሽ። ልክ 10 ተኩል እሷ የምትመጣው 11 ሰዓት ላይ ነው። 10 ተኩል ልጅቷ ባጃጅ ይዛ ከኮንዶሚኒየሙ ጀርባ ላይ ትጠብቀኛለች፣ ብትወስደች ልጅ ማለት ነው። እኔ ሳሙናውን አልገዛም፣ ሳሙና ልገዛ ነው ካየችኝ፣ ሳሙና ልገዛ ነው ልላት ነው። እሷ ያለችኝ እንደዛ ነው። ካየችሽ እና ከያዘችሽ ሳሙና ልገዛ ነው በያታለች። እሷ ነግ መከረችኝ። ከዛን ከሹቁ ጀርባ ቆሜ ጠብቃታለሁ። ቁልፉን አስቀምጫለሁ፣ ልጆቹን አስተኝቻለሁ። ባሊ ገልብጬ ባሊ ቅጥ ላይ ቁልፍ አስቀምጫለሁ፣ እንዲታይ ማለት ነው። ቁልፍ እንድታየው ገና እንደመጣች እንድታገኘ። ልክ 10 ተኩል ሲሆን ወጣሁኝና እዛ ኮንዶሚኒየሙ ጀርባ ቆምኩኝ። መጣች፣ መኪናዋን አቆመች። ከዛ በኋላ ወደ ላይ ደረጃውን እስክትወጣ ድረስ ራሱ አላመንኩም። ደረጃዋን ስትወጣና በሯ ላይ እጥፍ ስትል እኔ ሮጬ ባጃጅ ውስጥ ልክ ገባሁ። ባጃጅ ውስጥ ገባሁ። ልጅቷ ይተኛል። ደግነትሽ ልጆቹን ባዶ ቤት ጥለሽ ላለመጥፋት እሷ እስክትመጣ እየጠበቅ አንድ ነገር አሳሰበኝ። እንጃ የሆነ ነገር ቢሆን አሳሰቡኝ ልጆቹ። ተደብቀሽ አይተሻት ልክ እሷ ደረጃውን ስትወጣ ቤቷ መድረሷን ስታቂ አንቺ አመለጥሽ። ባጃጅ ውስጥ ገባሁኝና ልጅቷ ይዛኝ ሄደች። ሰራተኛዋ ይዛኝ ሄደች። ይዛኝ ሄዳ የት ትሄዳለች? ምንድነው ያሁን የሚባለው ሀደሬ ሰፈር የሚባለው መርካቶ ውስጥ ነው። ደግሞ ጥሎብኝን እንዲ ግርግር ባለው ልጅቷ ይዛኝ ሄደች። አጉ ቤተሰቧ ነው ባላ ሆቴሉ ማለት ነው። ዘመድ ነው ለሷ ሆቴል ነው። እዚህ ጋር እቃ ትጠብል ሰው የላትም። ሰው ቤት ሲያስቸግሯት እንደዚህ ሲያሰቃዩት ነው ያመጣዋት ትልና ለሰውዬ ነግራልኝ እቃ አጠባ ገባሁ እዛ። አሁን አቡዬ ያገጠሙኝ ሁሉ እንደዛም እንደዛ ጉራጌ ናቸው። አቡዬ ባላለሁ ልሻለሁ። ምግብ እንደ ጉድ ነው። ወፈርኩኝ። የባሰ አጥባለሁ። ምንም ያክል ትልቅ ድስት ነው። በቃ ምግብ ቤት ነው። ሙስሊሞች ናቸው እኔ ገዛን ምግብ በቃ እንደ ልብ ነው። ባለወጡ ቤቷ ትወደኛለች። ቡና እንኳን ለራሷ አፍልታ በጭራሽ እኔ ሳልጠጣ አትጠጣ። ቡና አፍልታ ጥራታችን ትንሽ ልጅ ትለኛለች ትላችኋለች። እዛ ምግቡን ምግብ ትሰጠኛለች። ሾርባ ትሰጠኛለች። ሾርባ አይቀርም የጾም ጊዜ። ከዛን ትልቅዬ ድስት አለ። ድስቱን ነው ማጠብ የማልችለው። ችግሩ ሳህን አጥባለሁ። እንግዲህ መርካቶ ውስጥ ያለውን ስራ ጠቂያለች። በጣም ስራ ይበዛ። ትሪ ነው የማጥበው። ትሪዎች እንዳሉ ያን ሁሉ ወንዶች፣ አንድም ወንድ አለ ከኔ ጋር 2 ሆነው ነው የምናጥበው። ከዛ ትሪ ውስጥ ድስቱ ውስጥ አንድ ቀን በአናቴ ገባው ብዬ ድስቱን ላጥ ብዬ ድስቱ ትልቅ ነበረ። ውስጡ ቂጡን ላስለቅቅ ገባውና በአናቴ ድስት ውስጥ ቆምኩኝ። መተረቻውን በቃ እዛ ጋር ልጁ ሮጦ ደረሰልኝና አነሳኝ። እግሬ የተገለበጠ ወደ ድስቱ ውስጥ። ትልቅ ነው ድስቱ፣ በጣም ትልቅ ነው። በርሜል እኮ ነው የሚያክለው የምግብ ቤት ድስት እኮ በጣም ትልቅ ነው። ማጠብ አልቻልኩም። ከዛን ወንዱ ልጅ አንተ ጠብ፣ እሷ ልጅ ና ሳህን ትጠብና እሷ አንተ ይሄን አታሳጥባት ብሎ እንትን አሉልኝ። በቃ ልጁ እሱ እንዲያጥብ ተደረገ። አቡዬ ይሄ ሁሉ ሲሆን ይሄ ሁሉ የኔ ሳደርግ እዛ ገብቼ ሲቀመጥ ለካ እዛ ዓለም ይተራመሳል። እናቴ ልጄን ገላሽ ቀብረሻት ነው እንጂ አንቺ የብር ድሮማ ምኜ ሰጥቼሽ ልጄን አምጪ አልበለዛ ልፋታሽን ብላ ፍርድ ቤት አቆማታለች። ልጄን አምጫት ብላ ፖሊሷ የእናትሽን አክስት የእናትሽን እህት ልጅ የአክስትሽን ፖሊሷን አክስቴን ከዛ በኋላ እቺ ልጅ የማትገኝ ከሆነ በህግ ትጠየቂያታለሽ እና ከስልጣኗም ከፖሊስነቷም እንድትታገድ ከስሯም ትባረራለች። እና እነሱ እዛ ሰዓት ላይ ይፋጁልሻል። ይህን ቁብም የለኝ፣ ስልክ የለኝ፣ አይደወልልኝ ምን አልል። ከዛ በኋላ እነሱ ማፈላለግ ጀመሩ። ወረቀት ተለጥፎ ማለት ነው እቺ ልጅ ጠፍታለች እና ብሎ ወረቀት ተለጥፎ ለትምህርት ቤት ተብሎ የተነሳ ፎቶ አለኝ። አንድ ፎቶ እሱ ፎቶ ተለጥፎ ልጅ በየቦታ እኔ እፈለጋለሁ። ከዛን እኔ እየተፈለግ ጠፍታ ነው እቺ ልጅ ጠፍታ ነው ያገኘ ሰው ካለ ምና ወረታን ከፍላለን ምናምን የሚለውን ተለጥፎልሽ። ከዛ በኋላ ማን ያያል? ሱፐርቫይዘሩ አሁን ስለ አለቃ ነው እዛ ጋ እንግዲህ የምግብ ቤቱ እቃ ጣቢነት የተቀጠርሽበት ምግብ ቤት አለቃ ፎቶ ተለጥፎ በአፋልጉኝ ተለጥፎ ያያል። አፋልጉኝ ተለጥፎ ከነቁጥሩ ያያል። የተለጠፈው የፖሊሷ አክስትሽ ቁጥር ነው ወይስ የእናትሽ ቁጥር? አረ የባልሳ ያክስታ ቁጥር የአክስቴ ቁጥር ነው የተለጠፈው። የአክስቴ ቁጥር ነው የተለጠፈው። ከዛን ልሽ የአክስቴ ቁጥር ነው የተለጠፈው። ከዛን ሰውዬው ሲያኝ እቺ ልጅ ለካ ከቤተሰብ ጠፍታ ነው። ግን አንድ ፍሬ ልጅ ናት። እዚህ ሆቴል ውስጥ እንዴት ትቆያለች? ቤተሰብ ጋር መቆየት አለባት፣ ትምህርት መማር አለባት ብሎ እነሱ እዛ ይመካከሩልሽ እና ለአክስቴ ይደውላሉ። እቺ ልጅ ተገኝታለች እንዲህ መርካቶ አደሬ ሰፈር የሚባል ሆቴል ውስጥ እቃ ጣቢነት ተቀጥራ እየሰራች ነው ብሎ ይደወልላታል።
ከች ትላለች ከፖሊሶች ጋር መጣ። እናቴ ከሳታለች። እንግዲህ ኦልሬዲ ከሳታለች። መጡ ፖሊስ ቤት ጋርና ተካሰች። ከልጅነቷ ጀምሮ ተንከራታ ትንሽ ተካሰች። እነዚህ ደግ ሰዎች እጅ ላይ ወደቀች። ተመስገን ስንል ደግሞ ያፋልጉኝ መጣ። ወጆቼ 25 ሆነ 5 ደቂቃ ነው ያለን። ተኩል ላይ ሚኪ ጋር መሄድ አለብኝ። 30 ደቂቃ እዛ ታብታብ አስደርግለታለሁ ጌም ስላለው እና ስለዚህ እንዴት እናድርግ በእናታችሁ? አቡዬ ነገ እንቀጥል ወይንም እንግዲህ መሄድ ካለብሽ ሽ ማን ነው? ገና ነው አልተጀመረም። የኔስ ፈተና ያልቅም እናቴ። ነገ እንቀጥል ይሻለሁ። እሺ ማን ነው ስምሽማ? ስሜ ሰላም ነው የሚባለው። ዋንዴ እንግዲህ ስሜ ሰላም። እዚህ ጋር ቲክቶክሽ የሚለው ዋንዴ ነው። ስለዚህ ሰላምዬ ነገ ላይቭ እንደከፈትኩ ነሽ። ከሚኪ ጌም በኋላ እኔ የምከፍተው ላይቭ እንደግሜ ለጌም ስለሆነ ነገ ነሽ። እሺ ነገ መጥቼ እቀጥልላችኋለሁ። እሺ ሰላምዬ። እሺ ሰላም እንደሪ ኔና። እሺ ያቆምንበትን ነገን ያስታውስሻለሁ። በደንብ ይዤዋለሁ ታሪክሽን። ሰዓቱን ለምትሉ ነገ ስንት ሰዓት ነው የሚመችሽ? መዳም ቤት ነው የምትሰሪው? ከፍጡር በኋላ ነው የሚመችሽ አይደል? ከፍጡር በኋላ ነው የሚመቸኝ። ከፍጡር በኋላ ነው። መዳም ቤት ነኝ። ስንት ሰዓት ነው ከፍጡር በኋላ የሚመችሽ? እንግዲህ 9 ሰዓት እንጨርሳለን። 9 ሰዓት በቃ 9 ሰዓት በዱባይ በኛ በካታር 8 ሰዓት ይመቸኛል። በካታር 8 ሰዓት በዱባይ 9 ሰዓት አይደል? ነገ በቃ ነገ በዱባይ 9 ሰዓት። በኢትዮጵያ የምትሉ በኢትዮጵያ ከምሽቱ 2 ሰዓት ላይ ነው የሚመቻት። ፍጡር አንስታ እቃ ጣጥባ ምን ብላ ፍሪ የምትሆነው ከምሽቱ 2 ሰዓት ነው። ከምሽቱ 2 ሰዓት ላይ ትመጣና ትቀጥልልናለች። ነገ እንገናኛለን። ጎበዝ ነሽ፣ አወራርሽ ቀልጣፋ ነሽ፣ በጣም ደስ ትያለሽ። እኔ ደግሞ ታሪክሽን ከሀ እስከ ደስሽበት ድረስ እስከ አፋልጉኙ ፎቶ ድረስ ሱፐርቫይዘሩ እስከሚያዩ ድረስ ይዤዋለሁ። እሱን እገርብላቸውና ነው አንቺ የምትጀምሪው። ገባሽ? ከመጀመሪያው እንዳትጀምሪ። ከመጀመሪያው እኔ እሱ ድረስ እነግራቸውና ከዛ አንቺ ካቆምሽበት ትቀጥይልናለሽ። መልካም ተመስጠናል። አዎ ጎበዝ ናታ፣ እንቅልፍ አታመጣም። ቀልጣፋ ናታ። እንደዚህ አይነት ባለ ታሪክ ሲሆን እንቅልፍ አያመጣም። ገባችሁ? እንትን ይላል ቀልጣፋ ሰው ሲሆን። አስቴር ሂውማን ሄር ሙሉ ፋሽን ነገ እንገናኛለን ውዶቼ። ነገ በጊዜ ነው። ነገ ስንት ሰዓት መሰላችሁ የሚመጡት?